አካውንታችሁ አደጋ ላይ ነው። በኢትሲ ሻጮች ላይ የሚደረጉ የስካምና ፊሽንግ ሙከራዎች ማወቅ ያለባችሁ አስቸኳይ ጉዳይ። ሰላም የዛይ ቤተሰቦች፣ ዛሬ የምናወራው ስለ ቢዝነስ እድገት ወይም ስለ ዲዛይን አይደለም። ዛሬ የምናወራው ምናልባትም በቢዝነስ ህይወታችሁ ውስጥ ልታዩት ስለሚገባው በጣም ወሳኝ የደህንነት ጉዳይ ነው። እስቲ ይህንን ሁኔታ አስቡት። ኢትሲ ሱቃችሁን ከፍታችኋል። የመጀመሪያ ሽያጭ ለማግኘት ጉጉት ላይ ናችሁ። ስልካችሁ ላይ አንድ መልእክት ይመጣል። የላኪው ስም ኢትሲ ሳፖርት ይላል። የኢትሲ ሎጎ አለው። መልእክቱ እንዲህ ይላል፣ እንኳን ደስ አለህ፣ ዕቃ ተሽጦልሃል። ነገር ግን አካውንትህ ገና ስላልተረጋገጠ ወይም ቬሪፋይ ስላልሆነ ክፍያውን ልንለቅልህ አልቻልንም። እባክህ ይህንን ሊንክ ተጭነህ ኢሜይልህን አስገባለን። ምን ይሰማችኋል? ድንጋጤ? ውይ ብሬን ልቀማ ነው ትላላችሁ። በፍጥነት ሊንኩን ትጫናላችሁ። የባንክ ካርዳችሁን መረጃ ትሞላላችሁ። ከጥቂት ደቂቃዎች በኋላ ግን ሽያጭ ሳይሆን የሚገባላችሁ ባንካችሁ ውስጥ ያለው ብር ተጠርጎ እንደወጣ የሚገልጽ የባንክ ሜሴጅ ይደርሳችኋል። ወዳጆቼ፣ ይሄ የፊልም ታሪክ አይደለም። ይሄ በየቀኑ በሺዎች የሚቆጠሩ አዳዲስ የኢትሲ ሻጮች ላይ እየደረሰ ያለ ፊሽንግ ስካም ወይም የማጥመድ ማጭበርበር ነው። ዛሬ እነዚህ አጭበርባሪዎች እንዴት እንደሚሰሩ፣ መልእክቶቻቸውን እንዴት እንደምንለይና የዛይ ቲም እንዴት ከለላ እንደሚሆናችሁ አንድ በአንድ አሳያችኋለሁ። የቪዲዮ የባንክ አካውንታችሁን ሊያድን ይችላል። በጥሞና ተከታተሉ። ብዙዎቻችሁ ትጠይቁ ይሆናል፣ እኔ ገና ጀማሪ ነኝ፣ ገና $10 እንኳን አልሸጥኩም፣ ለምን እኔን ያጠቁኛል? መልሱ ቀላል ነው። አጭበርባሪዎች ወይም ስካመርስ የሚያጠቁት ትልልቅ ሻጮችን አይደለም። የሚያጠቁት እንደናንተ ያሉ አዳዲሶችን ነው። ለምን? በሁለት ምክንያት። አንደኛ፣ ጉጉት ኤክሳይትመንት። አዲስ ሻጭ የመጀመሪያ ኦርደር ሲያይ ይደሰታል። በዛ ደስታ ውስጥ ሆኖ ነገሮችን በጥሞና አያነብም፣ ስሜታዊ ይሆናል። ሁለተኛ፣ አለመላመድ ኢንኤክስፒሪየንስ። አዲስ ሻጭ የኢትሲን አሰራር ገና ጠንቅቆ አያውቅም። ኢትሲ እንዲህ አይነት ጥያቄ ይጠይቃል ወይስ አይጠይቅም የሚለውን መለየት ይከብደዋል። ይሄ ወንጀል ፊሽንግ ይባላል። ልክ እንደ አሳጥማጅ እነሱ የውሸት መልእክት ወይም መንጠቆ ይወረውራሉ። እናንተ ደግሞ ስሜታው ሆናችሁ ትጎርሱታላችሁ። ግን አይዛችሁ፣ ከዛሬ ቪዲዮ በኋላ ማንም ሊያታላችሁ አይችልም። የተለመደው የኢትሲ ሳፖርት ማጭበርበር ዘ አናቶሚ ኦፍ ዘ ስካም። እስቲ አሁን በጣም የተለመደውንና 90% ሰዎችን የሚያታልለውን የማጭበርበር አይነት ኦፕሬሽን እንስራለት። እንዴት ነው የሚመጣው? ልክ እንደ መደበኛ ደንበኛ በኢትሲ ኢንቦክስ ወይም ሜሴጅ ቦክስ ውስጥ መልእክት ይገባላችኋል። የላኪው ስም ብዙውን ጊዜ ኢትሲ ሳፖርት፣ ኢትሲ ስታፍ ወይም ቬሪፊኬሽን ቲም የሚል ይሆናል። ፕሮፋይል ፎቶአቸው የኢትሲ ሎጎ ወይም ኢ ምልክት ይኖረዋል። መልእክቱ ምን ይላል? ሁለት አይነት የተለመዱ ውሸቶች አሉ። አንደኛ፣ ኦርደር ኮንፊርሜሽን ስካም። ዕቃ ተሽጦልሃል፣ ግን ኢሜይልህ አልተረጋገጠም። እባክህ ትክክለኛ ኢሜይልህን እዚህ ላይ ጻፍልን። ሁለተኛ፣ ኪውአር ኮድ ስካም። ክፍያ ለመቀበል ይህንን ኪውአር ኮድ ስካን አድርግ። እውነታው ምንድን ነው? ልብ በሉ፣ ይህንን በወፍራም እስክርቢቶ ጻፉት። ኢትሲ የእናንተ ኢሜይል አለው። አካውንት ስትከፍቱ እኮ ኢሜይል ሰጥታችኋል። ለምንድን ነው ድጋሚ በመሰጅ የሚጠይቃችሁ? አይጠይቅም። ኢትሲ ሜሴጅ ላይ ኢሜይል ከጠየቃችሁ ያ ኢትሲ አይደለም፣ ያ ሌባ ነው። አጭበርባሪን ለመለየት የሚረዱ 3 ምልክቶች ሬድ ፍላግስ። እሺ፣ መልእክቱ እውነት ወይም ውሸት መሆንን እንዴት እንወቅ? 3 ግልጽ ምልክቶችን ወይም
ሬድ ፍላግስ አሳያችኋለሁ። አንዱ እንኳን ካለ ሽሹ። ምልክት 1 የፍሮም ኢትሲ ፎልደር ዘ ማጂክ ፎልደር። ይህ በጣም ቀላል መፍትሄ ነው። ኢትሲ የራሱ የሆነ ልዩ የመልእክት ሳጥን አለው። ወደ ኢንቦክስ ስትገቡ ፍሮም ኢትሲ የሚል ለብቻው የተለየ ፎልደር አለ። ትክክለኛ የኢትሲ ሰራተኞች የሚልኩት መልእክት ብቻና ብቻ እዚህ ውስጥ ነው የሚገባው። መልእክቱ የመጣው ከኖርማል ኢንቦክስ ውስጥ ከሆነ ወይም ልክ እንደ ደንበኛና ፕሮፋይሉ ላይ ኢትሲ ቢልም ያ 100% አጭበርባሪ ነው። ምልክት 2 ገስት የሚለው ታግ። አብዛኞቹ አጭበርባሪዎች የውሸት አካውንት ነው የሚከፍቱት። አካውንት ሳይከፍቱ እንደ እንግዳ ወይም ገስት ሆነው ነው የሚልኩት። መልእክቱን ስትከፍቱት ከስሙ በታች ትንሽ ግራጫ ሳጥን ውስጥ ገስት የሚል ጽሑፍ ታያላችሁ። ኢትሲ ሳፖርት እንዴት ገስት ይሆናል? አይሆንም። ያ ሰውዬ ሌባ ነው። ምልክት 3 ወደ ሌላ ቦታ መውሰድ። ኦፍ ፕላትፎርም። መልእክቱ ውስጥ ሊንክ አለ፣ እዚህ ጋር ተጫን ይላል። ወይም ዋትስአፕ ላይ አናገረን ይላል። ኢትሲ በምንም ተአምር ከዌብሳይቱ እንድትወጡ አይፈልግም። ሊንክ ተጭናችሁ የባንክ መረጃ እንድትመሉ የሚጠይቅ ከሆነ ያ ወጥመድ ነው። ሊንኩን ከተጫናችሁ ምን ይፈጠራል? ዘትራፕ። እስቲ በስህተት ሊንኩን ተጫናችሁ እንበል። ሊንኩ የሚወስዳችሁ ልክ ኢትሲ የሚመስል ግን የውሸት ዌብሳይት፣ ፌክ ዌብሳይት ላይ ነው። እዛ ላይ እንዲህ ይላችኋል፣ ክፍያ ለመቀበል የባንክ ካርድ መረጃውን ያስገቡ። እዚህ ጋር ቆም ብላችሁ አስቡ። ኢትሲ ላይ እናንተ ሻጭ ናችሁ ወይስ ገዢ? ሻጭ ናችሁ። ሻጭ ደግሞ ብር ነው የሚቀበለው እንጂ ብር አይከፍልም። ክፍያ ለመቀበል የባንክ አካውንት ቁጥር ወይም አካውንት ናምበር እንጂ የባንክ ካርድ ቁጥር፣ ካርድ ናምበር ኤንድ ሲቪቪ አያስፈልግም። የካርድ ቁጥር የሚጠይቀው ማን ነው? ከእናንተ ብር መውሰድ የሚፈልግ ሰው ብቻ ነው። ልክ ያንን መረጃ ሞልታችሁ ሳብሚት ስትሉ በሴኮንዶች ውስጥ አካውንታችሁን ነው የሚያጸዱት። አሁን ጠላታችንን አውቀናል። ነገር ግን አሁንም በውስጣችሁ ፍርሃት ሊኖር ይችላል። እኔ እንግሊዝኛ ቢከብደኝስ? ሳላውቅ ተሳስቼ ብመልስና ሱቄ ቢዘጋስ? የትክክለኛ ደንበኛና የሌባን መልእክት መለየት ባቅተኝስ ብላችሁ ትጨነቁ ይሆናል። ወዳጆቼ፣ ትልቁ የምስራች እዚህ ጋር ነው። እናንተ ብቻችሁን አይደላችሁም። ፀሐይ ሲቋቋም ቃል የገባው አንድ ነገር አለ፣ ተማሪዎቻችን ለጅብ አንሰጥም የሚል። ስለዚህ ማንኛውም ሜሴጅ ሲመጣ የደንበኛም ይሁን የኢትሲ ሳፖርት መልስ ለመስጠት አትቸኩሉ። የፀሐይ ቲም ለዚህ ነው ያለው። እኛ የሱቃችሁን የደንበኛ አገልግሎት ወይም ከስተመር ሰርቪስ ሙሉ ኃላፊነት እንወስዳለን። መልእክት ሲመጣ አጭበርባሪ ከሆነ እኛ አይተን ይሄ ሌባ ነው ስፓም አድርጉት ብለን እንተወዋለን። ትክክለኛ ደንበኛ ከሆነ ደግሞ ራሳችን ፕሮፌሽናል በሆነ አካሄድ እናወራዋለን። ስለዚህ ተሳሳትኩ፣ አጠፋሁ የሚባል ፍርሃት አይኑራችሁ። የእናንተ ሥራ ቁጭ ብሎ ማየት ብቻ ነው። የቻትና የሳፖርት ጭንቀቱን ለኛ ለባለሙያው ተውት። ከኋላችሁ ያለነው የፀሐይ ቲም እንደ ጋሻ ቆመንለታል። የእናንተ ደህንነት የኛ ኃላፊነት ነው። ስለዚህ ዘና ብላችሁ ስሩ። ይህንን ቪዲዮ የሰራሁት እንድትፈሩ አይደለም፣ እንድትጠነቀቁ ነው። ኢትሲ በጣም ደህንነቱ የተጠበቀ ፕላትፎርም ነው። እነዚህ ሌቦች ግን የሰዎችን የዋህነት ነው የሚጠቀሙት። ከዛሬ ጀምሮ ሕጋችን አንድ ነው። ኢሜይል ለሚጠይቅ ሊንክ ለሚልክና በመሴጅ ኦርደር መጥቶልሃል ለሚል ማንም ሰው ጆሮ አንሰጥም። የፀሐይ ቤተሰቦች ብልህ ናቸው። ማንም አይበላችሁም። አካውንታችሁን ጠብቁ፣ ገንዘባችሁን ጠብቁ። ጥያቄ ካላችሁ ወይም አጠራጣሪ መሴጅ ከመጣባችሁ መጀመሪያ እኛን ሳትጠይቁን ሳታረጋግጡ ምንም እርምጃ አትወሰዱ። ከጎናችሁ ነን። አይዟችሁ። በሚቀጥለው ቪዲዮ በሌላ ርዕስ እስክንገናኝ ሰላም ሁኑ።
አመሰግናለሁ።